ለ5500 ዓመታት ዓለም በአንድ ትልቅ ዝምታ ውስጥ ነበረች። የሰው ልጅ በኃጢአት ሰንሰለት ታስሮ፣ ገነት ተዘግታበት፣ ሞት በዙፋኑ ላይ ተቀምጦ በሰው ልጆች ላይ ሲሳለቅ ነበር። አዳም ከገነት ሲወጣ ያጣው ብርሃን ዳግም መቼ ይበራል? ተዘግቶ የነበረው የሰማይ ደጅ በማን ይከፈታል? የሚል ጥያቄ ትውልድን ሲያሻግር ኖረ። የሰው ልጅ ለመውጣት ሞከረ። በጾም፣ በጸሎት፣ በበጎ ሥራ። ነገር ግን ግንቡ እጅግ ረዥም፣ ሰማዩም እጅግ የራቀ ነበር። ማንም ሊወጣ አልቻለም። ማንም ያንን የሞት መጋረጃ ሊቀደው፣ ያንን የብረት ደጅ ሊሰብረው አቅም አልነበረውም። ምድር በርግማን ተሞልታ የሰው ልጅ ኃይል አጥሮት በተስፋ መቁረጥ ውስጥ ሳለ በአንድ የማይታመን የታሪክ ምዕራፍ የማይታሰበው ሆነ። የዓለማት ጌታ፣ የማይታየውና የማይዳሰሰው አምላክ ክብሩን እንደ ልብስ አውልቆ ጣለ። ሰማያትን ቀዶ ወደ እኛ ወደ ምድር ወረደ። አንተ ወደ እኔ መምጣት ካልቻልክ እኔ ወደ አንተ እመጣለሁ የሚል የመለኮት ድምፅ በዓለም አስተጋባ። ይህ አምላክ ፍለጋ ነው። ይህ ዘወረደ ይባላል። ዛሬ የምንጀምረው የታላቁ ጾም የመጀመሪያ ሳምንት ዝም ብሎ ስለ ምግብ የምናወራበት አይደለም። ዛሬ የጀመርነው የታሰረችውን የነፍሳችንን ከፋርስ ምርኮ ለማስመለስ የምናደርገው ታላቅ መንፈሳዊ ጦርነት ነው። በዚህ ልዩ ዝግጅት ታላቁ ሊቅ ቅዱስ ያሬድ በዜማው፣ ቅዱስ አትናቴዎስ በምስክርነቱ፣ ቅዱስ ዮሐንስ አፈወርቅ በመክሮ እናም ቅዱስ ጎርጎርዮስ በጥልቅ ስነ መለኮቱ ሆነው ይህን ምስጢር ይተነትኑልናል። ልባችሁን ሰብስቡ፣ አእምሮአችሁን አረጋጉ። አምላክ ለምን ወረደ? እኛስ እንዴት እንውጣ? የሚለውን ጥልቅ ምስጢር አብረን እንመርምር። ይህንን ድንቅ መንፈሳዊ ምክር ከመጀመራችን በፊት ላይክ አድርጋችሁ ትጀምሩ ዘንድ 3 ሰከንድ ሰጥተነውታል። በስላሴ ስም እንጀምራለን። ብዙዎቻችን ጾም ሲባል ወደ አእምሯችን ቀድሞ የሚመጣው ስለ መራብ፣ ስለ መጠማት፣ ከስጋና ከወተት ተዋጽኦ ስለ መከልከል ነው። እርግጥ ነው የጾም አንዱ አካል ይህ ነው። ነገር ግን ቤተክርስቲያናችን ይህን ታላቅ ጾም የምትጀምረው ስለ ምግብ በማስተማር ሳይሆን ስለ ፍቅርና ስለ ትህትና በማስተማር ነው። የአብይ ጾም የመጀመሪያው ሰንበት ዘወረደ ይባላል። ዘወረደ ማለት በግዕዝ ቋንቋ የወረደው ማለት ነው። ታዲያ ማን ነው የወረደው? ከየትስ ወረደ? ለምንስ ወረደ? ጌታችንና መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ከሰማየ ሰማያት ከባህሪ ዙፋኑ ቅዱሳን መላእክት ቅዱስ 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 እያሉ ከሚያመሰግኑት ክብሩ ወደዚህች ኃጢአት ወደ ሞላባት ምድር መውረዱን የምናስብበት ሳምንት ነው። የወረደውን አምላክ ሳናስብ ወደ ላይ ወደ ሰማይ ለመውጣት መጾም አንችልም። ሕንፃ ያለ መሰረት እንደማይቆም ሁሉ ጾማችንም ዘወረደ በሚለው የትህትና መሰረት ላይ ካልቆመ ፍሬ ቢስ ይሆናል። ቅዱስ ዮሐንስ በወንጌሉ ምዕራፍ 3 ከቁጥር 13 ላይ እንዲህ ይላል፣ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። ይህ ቃል የዘወረደ ትምህርት የጀርባ አጥንት ነው።
እስኪ ወደ ኋላ መለስ ብለን እንመልከት። አዳም በኃጢአቱ ምክንያት ከገነት በተባረረ ጊዜ የሰው ልጅ ወደ ሰማይ የመውጣት አቅሙን አጥቶ ነበር። ሰማይ በሰው ልጅ ፊት ተዘግቶ ምድር በርግማን ተሞልታ ሞት በሰው ልጆች ላይ ነግሶ ነበር። የሰው ልጅ በራሱ ጥረት፣ በራሱ ጾም፣ በራሱ ጸሎት ወደ ፈጣሪው መውጣት አልቻለም። የሰው ልጅ ኃይል አጠረው። በዚህ ጊዜ ምን ሆነ? የሰው ልጅ ወደ አምላኩ መውጣት ስላልቻለ አምላክ ራሱ ሰማያትን ቀዶ ወደ ሰው ልጅ መጣ። አንተ ወደ እኔ መምጣት ካልቻልክ እኔ ወደ አንተ እመጣለሁ አለው። ይህ መውረድ የቦታ መውረድ ሳይሆን የሁኔታ መውረድ ነው። ይኸውም ራስን ባዶ የማድረግ ምስጢር ነው። አምላክ የሰውን ሥጋ ለበሰ። የማይታየው ታየ፣ የማይዳሰሰው ተዳሰሰ፣ የማይወሰነው በድንግል ማኅፀን ተወሰነ። ታላቁ የኢትዮጵያ ሊቅ ቅዱስ ያሬድ በጾመ ድጓው ላይ የዘወረደን ሳምንት ሲያዜም ይህንን የአምላክ ሰው መሆን ምስጢረ ሥጋዌን እጅግ በሚደንቅ ቅኔ ገልጸዋል። ዘወረደ እምሰማያት ሀቤሃ ለድንግል፣ ከሰማያት ወደ ድንግል ማርያም የወረደው እርሱ ነው እያለ ይጀምራል። አምላክ ወደ ምድር ሲወርድ ክብሩን ሳይተው መለኮቱ ከሥጋ ጋር ፍጹም ተዋህዶ መፈጸሙን ቅዱስ ያሬድ ይሰብካል። ያረጀውን የሰው ልጅ ተፈጥሮ ለማደስ አዲሱ አዳም ክርስቶስ ወደ እኛ ወረደ። ሌላው የአብይ ጾም መጀመሪያ ሳምንት ዘወረደ ተብሎ ቢጠራም በታሪካዊ ስያሜው ግን ጾመ ሕርቃል በመባል ይታወቃል። ይህ ጾመ ሕርቃል ዝም ብሎ በአጋጣሚ የመጣ ሳይሆን በደም በብርቱ ተጋድሎና በታላቅ ተአምር የታጀበ የታሪክ አሻራ ነው። የታሪኩ መነሻ በሰባተኛው መቶ ክፍለ ዘመን ላይ ይጀምራል። በዚያ ዘመን የነበረው የፋርስ ንጉሥ ኪስራ ሰራዊቱን አስከትሎ ወደ ቅድስት ሀገር ኢየሩሳሌም ዘመተ። በ614 ዓመተ ምህረት ፋርሶች ከተማዋን ወረሩ። በሺዎች የሚቆጠሩ ክርስቲያኖች በሰይፍ ተጨፈጨፉ። ጥንታውያን አብያተ ክርስቲያናትም ወደ አመድነት ለወጧቸው። ነገር ግን ከሁሉ በላይ ክርስቲያኑን ዓለም በእጅግ ያስደነገጠውና ታላቅ ሐዘን ውስጥ የከተተው ጌታችንና መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ዕፀ መስቀሉ በፋርሶች ተማርኮ መወሰዱ ነበር። መስቀሉ ተማርኮ ወደ ፋርስ ሀገር መወሰዱ የክርስቲያኖች ኃይል እንደተሰበረና ክብራቸው እንደተገፈፈ ተቆጠረ። በዚያ ጨለማ በነገሰበት ወቅት ነበር የባዛንታይኑ ንጉሥ ሕርቃል የተነሳው። ሕርቃል የተማረከውን መስቀል ለማስመለስ ቃል ገባ። ነገር ግን ጠላቱ ፋርስ ኃያል እንደነበረ ስላወቀ ድሉ በሰው ኃይል ብቻ እንደማይገኝ ተረዳ። በዚህ ጊዜ ነበር ታላቁ ሱባኤ ታወጀው። ንጉሡ ሰራዊቱና መላው የኢየሩሳሌም ምዕመናን ለ7 ቀናት በጾምና በጸሎት ወደ እግዚአብሔር እንዲማጸኑ አዘዘ። ይህ ጾም የጠፋውን ፍለጋ የሚደረግ ሱባኤ ነበር። የጠፋውን ፍለጋ። እግዚአብሔርም የሕዝቡን ልመና ሰምቶ በንጉሥ ሕርቃል መሪነት ሰራዊቱ በፋርሶች ላይ ታላቅ ድልን አወጀ፣ ተቀዳጀ። በ629 ዓመተ ምህረት ዘመስቀሉ ከ15 ዓመታት ምርኮ በኋላ በታላቅ ክብር ወደ ኢየሩሳሌም ተመለሰ። ንጉሥ ሕርቃል መስቀሉን ተሸክሞ ወደ ኢየሩሳሌም ሲገባ አንድ የሚደንቅ መንፈሳዊ ትምህርት ተፈጠረ። ንጉሡ በክብር ልብሱና በዘውዱ አጊጦ መስቀሉን ሊሸከም ቢሞክርም ወደ ቤተ መቅደስ የሚያስገባው ደጅ አልከፈት አለው። ያን ጊዜ የኢየሩሳሌም ፓትርያርክ ዘካርያስ ለንጉሡ እንዲህ አለው፣ ንጉሥ ሆይ የዚህ መስቀል ባለቤት ጌታችን ይህንን መስቀል የተሸከመው በትህትና በድህነትና በባዶ እግር ነበር። አንተ ግን በንጉሣዊ ግርማ ልትሸከመው ትሞክራለህን?
ሕርቃልም ወዲያው ዘውዱንና የክብር ልብሱን አውርዶ ባዶ እግሩን ሆኖ መስቀሉን ሲሸከም የቤተ መቅደሱ ደጅ በራሱ ተከፈተ። ታዲያ ይህ ጾም ለምን ከአብይ ጾም ጋር ተያያዘ የሚለው ጥያቄ መመለስ ያለበት መሰረታዊ ጥያቄ ነው። ሊቃውንት ቤተ ክርስቲያን እንደሚነግሩን ሕርቃል መስቀሉን ፍለጋ እንደጾመ እኛም በአብይ ጾም መጀመሪያ ላይ የምንጾመው የጠፋውን ማንነታችንን ለመፈለግ ነው። አዳም በኃጢአት ምክንያት ያጣውን የገነት ክብር እኛም በበደላችን ምክንያት የተዘረፈውን የነፍሳችንን ሰላም ለማስመለስ ይህንን ጾም እንጾማለን። ዛሬ ፋርስ የተባለው ዲያብሎስ ነው። የተማረከው መስቀል የእኛ የተቀደሰ ማንነት ነው። ሕርቃል ጦርነት ከመጀመሩ በፊት እንደጾመ እኛም ከክፉ መናፍስት ጋር የምናደርገው የ55 ቀናት መንፈሳዊ ጦርነት የምንጀምረው በዚህ የድል ጾም ነው። በጾመ ሕርቃል ውስጥ የምንማረው ትልቁ ምስጢር ትህትና ነው። አምላክ ወደ እኛ ዓለም የወረደው ዝቅ ብሎ እንደሆነ ሁሉ ንጉሥ ሕርቃልም መስቀሉን የተሸከመው ዝቅ ብሎ ነው። እኛም በዚህ ጾም ወቅት ከትዕቢታችን ዙፋን ካልወረድን የተዘጋው የልባችን ደጅ ሊከፈት አይችልም። ጾመ ሕርቃል የጠፋውን ፍቅር፣ የጠፋውን ትዕግስትና የጠፋውን ቅድስና የምናስመልስበት የድል ሳምንት ነው። ይህ ጾም በአብይ ጾም መግቢያ ላይ መደረጉ ጉዟችንን ሁሉ በመስቀሉ ኃይል እንድንጀምርና በትንሣኤው ብርሃን እንድንጨርስ ኃይል ይሆነናል። ስለዚህ ይህንን ሳምንት ስንጾም ዝም ብለን ታሪክ እያሰብን ሳይሆን እኛም እንደ ሕርቃል ሰራዊት በጾም ታግዘን በጠላታችን ላይ ድልን ለመቀዳጀትና የጠፋውን መንፈሳዊ ሰላማችንን ለማግኘት ቆርጠን መነሳት ይገባናል። የተወደዳችሁ የእግዚአብሔር ቤተሰቦች፣ አሁን ደግሞ ወደ ቤተ ክርስቲያን ታሪክና ስለ መለኮት ጥልቅ ጉድጓድ እንውረድ። ስለ ዘወረደ ስናወራ፣ ስለ አምላክ ሰው መሆን ስንመረምር ስሙ ሳይነሳ የማይታለፍ አንድ ታላቅ አባት አለ። እርሱም ታላቁ ቅዱስ አትናቴዎስ ይባላል። በአራተኛው መቶ ክፍለ ዘመን የነበረው የኦርቶዶክስ እምነት ምሰሶና ሐዋርያ ተጋድሎን ያስተማረን ይህ ታላቅ ሊቅ ስለ ቃል ሥጋ መሆን በተሰኘውና ዓለምን በለወጠው ድንቅ መጽሐፉ ላይ አንድ የማይረሳ ረቂቅና ሰማያዊ ሐረግን አስቀምጧል። እርሱ አምላክ እኛን አምላክ ሊያደርገን እርሱ ሰው ሆነ የሚል ነው። እርሱ እኛን አምላክ ሊያደርገን እርሱ ሰው ሆነ። ይህ ቃል ለአንዳንዶቻችሁ ሊያስደነግጥ ይችላል። አምላክ ሊያደርገን ሲል ምን ማለት ነው ብላችሁ ልትጠይቁ ትችላላችሁ። ቅዱስ አትናቴዎስ ሲያስተምረን እኛ በባህሪያችን አምላክ እንሆናለን ማለቱ አይደለም። ነገር ግን በጸጋ በፍቅርና በቅድስና የእርሱን መለኮታዊ ክብር እንድንካፈል አደረገን ማለት ነው። አስቡት፣ የሰማያዊ አምላክ የማይወሰነው የማይጨበጠውና የማይዳሰሰው ጌታ የእኛን ደካማ ሥጋ ለበሰ። የእኛን ድካም፣ የእኛን ውርደት፣ የእኛን መከራና ሞት ተካፈለ። ለምን? እኛ የእርሱን ሕይወት፣ የእርሱን ቅድስና፣ የእርሱን ዘላለማዊ ክብር እንድንካፈል ነው። ይህ በቤተ ክርስቲያን ሊቃውንት ዘንድ መለኮታዊ ልውውጥ ተብሎ ይጠራል። እስኪ በአይነ ህሊናችሁ ተመልከቱ። አምላኬ እኛን የተቀደደ በኃጢአት የቆሸሸና ያረጀ ልብስ ይኸውም ደካማ ሥጋችንን ለበሰ። እኛ ደግሞ የእርሱን የክብር ልብስ የጽድቅና የቅድስና አልባሳትን እንድንለብስ አደረግን። እርሱ ለእኛ ሲል ሰው ተባለ። እኛ በእርሱ ምክንያት የእግዚአብሔር ልጆች ተባል። ታዲያ ይህ ከጾም ጋር ምን ያገናኘዋል ትል ይሆናል። ቅዱስ አትናቴዎስ እንደሚነግረን ጾም ማለት ይህንን መለኮታዊ ልውውጥ በተግባር የምንለማመድበት መንፈሳዊ ትምህርት ቤት ነው ይላል። እኛ በዚህ ዘወረደ ሳምንት ጾምን ስንጀምር ምግብን ስንተው
ስጋችንን በስግደት ስናደክም በትክክል እያደረግን ያለነው ነገር ቢኖር ያንን የቆሸሸና ምድራዊ ማንነታችንን የመጣል ሂደት ነው። ሰውነታችንን ከምግብ ስንከለክል ለነፍሳችን አንቺ ከምድር ምግብ በላይ ነሽ፣ አንቺ የምትኖሪው በሰማያዊ ቃል እግዚአብሔር ነው እያልናት ነው። ምግብ መተው ብቻ ጾም አይደለም። ነገር ግን በምግብ ምክንያት የሚመጣውን ስጋዊ ፍላጎት፣ ትዕቢትና ራስ ወዳድነትን አብሮ መተው ነው። ቅዱስ አትናቴዎስ እንደሚያስተምረን ክርስቶስ ወደ እኛ የወረደው እኛን ይዞ ወደ ሰማይ ለመውጣት ነው። ስለዚህ ጾም ማለት አምላክ ከሰጠን ጸጋ ጋር ለመተባበር የምናደርገው የመውጣት ጉዞ ነው። በዚህ በአብይ ጾም ወቅት በተለይም በዚህ በመጀመሪያው ሳምንት አትናቴዎስ እንዲህ ይለናል። ከምድር ወደ ሰማይ መውጣት ከፈለጋችሁ አስቀድሞ የወረደላችሁን አምላክ ፍቅር መረዳት አለባችሁ ይላል። አምላክ ዝቅ ሳይል እኛ ከፍ ማለት አንችልም ነበር። እርሱ ባዶ ሳይሆን እኛ መንፈሳዊ ሙላትን አናገኝም ነበር። ስለዚህ ስንጾም ዝም ብለን አንራብ። ይልቁንም ጌታ ሆይ አንተ የእኔን ደካማ ሥጋ እንደለበስክ እኔም በዚህ ጾም የአንተን ቅድስና እለብስ ዘንድ እርዳኝ ብለን እንጸልይ። ጾም በቅዱስ አትናቴዎስ እይታ የሰው ልጅ ተፈጥሮ መጀመሪያ ንጽሕናው የሚመለስበት ሂደት ነው። አዳም በምግብ ምክንያት ክብሩን አጣ። እኛ በጾም ምክንያት ያንን የጠፋውን ክብር ፍለጋ እንጓዛለን። በጾማችን ወቅት የሚሰማን ረሃብ ስለ ሰማያዊ ምግብ ያለንን ጥማት ሊያስታውሰን ይገባል። አምላክ ሰው ሆኖ ወደኛ እንደመጣ እኛም በጾም በኩል ወደ አምላክ የምንቀርብበት መንገድ እንቀይሳለን። ስለዚህ የተወደዳችሁ ተመልካቾች በዚህ በዘወረደ ሳምንት ቅዱስ አትናቴዎስ ያስቀመጠልንን ይህን ታላቅ ምስጢር በልባችን እንያዝ። ጾማችንን የልብስ መቀየር ጾም እናድርገው። ያረጀውን የጥላቻ፣ የቂም፣ የትዕቢትና የሥጋ ፍላጎት ልብስ አውልቀን እንጣል። በእርሱ ፋንታ የፍቅርን፣ የትህትናን፣ የይቅርታንና የቅድስናን ሰማያዊ ልብስ እንልበስ። አምላክ ሰው የሆነው እኛን እንደ እርሱ ቅዱሳን ሊያደርገን ነውና ይህ ጾም ወደዚያ ቅድስና የምንሸጋገርበት ይሁንልን። ውድ ቤተሰቦች አሁን ደግሞ የወርቅ አንደበት ወደ ተባለውና ስለ ጾም እጅግ ጥልቅና ተከታታይ ትምህርቶችን ወደ ሰጠን ወደ ታላቁ አባት ቅዱስ ዮሐንስ አፈወርቅ እንሄድ። ቅዱስ ዮሐንስ አፈወርቅ ስለ ጾም ሲያስተምር ዝም ብሎ ስለ ሥርዓት አያወራም። ይልቁንም ወደ ልባችን ገብቶ ሕሊናችንን ይሞግተዋል። ስለ ዘወረደ እና ስለ አምላክ መውረድ ሲያስተምር እንዲህ ይላል። አምላክ ከሰማይ የወረደው በትዕቢት ለታመመው የሰው ልጅ መድኃኒት ሊሆን ነው። አምላክ ከሰማይ የወረደው በትዕቢት ለታመመው የሰው ልጅ መድኃኒት ሊሆን ነው ይላል። ይህንን ቃል ልብ በሉ። የሰው ልጅ ውድቀት የጀመረው በትዕቢት ነው። ሰይጣን ዙፋኔን ከእግዚአብሔር ዙፋን በላይ አደርጋለሁ ብሎ በትዕቢት ወደቀ። አዳምም እንደ እግዚአብሔር እሆናለሁ በሚል በትዕቢት ተታሎ ከገነት ወጣ። እንግዲህ ለዚህ በትዕቢት ለቆሰለ ቁስላችን መድኃኒቱ ምንድን ነው? መድኃኒቱ ትህትና ይባላል። ለዚህ ነው የታመመውን ተፈጥሯችንን ለማከም የዓለማት ጌታ ከክብሩ ዙፋን ወርዶ ዝቅ ብሎ የመጣው። ቅዱስ ዮሐንስ አፈወርቅ አጥብቆ የሚሞግተን እዚህ ጋር ነው። ጾም ማለት የሆድ ባዶ መሆን ብቻ ሳይሆን የልብ ከትዕቢት መራቆት ነው ይላል። ጾም ማለት የሆድ ባዶ መሆን ብቻ ሳይሆን የልብ ከትዕቢት መራቆት ነው ይላል። ሥጋ መብላት ትተህ ወንድምህን በሐሜት የምትበላ ከሆነ ጾም ምን ዋጋ አለው? ይህ ቃል ዛሬ እኛን ክርስቲያኖችን ይገስጸናል። ብዙ ጊዜ በአብይ ጾም ወቅት በምግብ ረገድ እጅግ እንጠነቀቃለን። ቅቤ ያለበትን ምግብ አንነካም፣ ሥጋም አንበላም፣ ሰዓትን እናከብራለን። ይህ መልካም ነው። ነገር ግን ከምግብ ተከልክለ ከኃጢአት ካልተከለከልክ ጾምህ ከንቱ ነው ይለናል ቅዱስ ዮሐንስ። የአንደበት ጾም
ጉሮሮህን ከውሃ ከልክለህ አንደበትህን ከስድብ ከሐሜትና ከውሸት ካልከለከልክ ምን ትርፍ አገኘህ ይላል። ጾም ማለት ለሆድ የሚሰጥ እረፍት ብቻ ሳይሆን ለአንደበት የሚሰጥ ሰንሰለት ነው። ወንድምህን የምታሳጣበት፣ በሐሰት የምትመሰክርበት፣ ሰውን የምትሰብርበት አንደበትህ ካልጾመ ሆድህ ቢራብ እግዚአብሔር ዘንድ ምን ክብር ያገኝልሃል? የዓይን ጾም ቅዱስ ዮሐንስ አፈወርቅ ዓይኖችህም ይጹሙ ይላል። ክፉን ነገር ከማየት፣ በፍትወት ሰውን ከመመልከት፣ በምቀኝነት የሰውን ስኬት ከመቁጠር ዓይንህ ካልጾመ ጾምህ የቆዳ ጾም እንጂ የነፍስ ጾም አይደለም። በዚህ የዘወረደ ሳምንት ልናስበው የሚገባው ትልቁ ነጥብ ይህ ነው። የአጽናፈ ዓለም ፈጣሪ ፍቅርን ፈልጎ ከክብሩ ዙፋን ወርዶ የባሪያን መልክ ይዞ ዝቅ ካለ እኛ ክርስቲያኖች በጾም ወቅትስ ምን ያህል ዝቅ ማለት ይገባን ይሆን? ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አምላክ ዝቅ አለ፣ አንተ ግን ከፍ ከፍ ትላለህ። እርሱ እግር አጠበ፣ አንተ ግን ወንድምህን ትንቃለህ ይላል። ጾም ማለት ከገነባነው የትዕቢትና የእኔ አውቃለሁ ዙፋን መውረድ ነው። ዛሬ ብዙዎቻችን በራሳችን ኢጎ ታስረናል። ሰውን ይቅር ለማለት ተቸግረናል። ምክንያቱም ክብሬ ይነካል ብለን እናስባለን። የበደሉን ለመታረቅ አንፈልግም፣ ምክንያቱም እኔ ነኝ ትክክል ብለን እናምናለን። ትናንት የጣሉንን ጎረቤቶቻችንን ሰላም ለማለት ይከብደናል፣ ምክንያቱም እርሱ ይቅደም እንላለን። ነገር ግን የዘወረደ እውነተኛ ትርጉም ከነዚህ ሁሉ መውረድ ነው። ከንዴታችን መውረድ፣ ከቂማችን መውረድ፣ ከትዕቢታችን መውረድ። ቅዱስ ዮሐንስ አፈወርቅ እንዲህ ሲል ያጠቃልላል። እውነተኛ ጾም የዲያብሎስን ኃይል የምትሰብርበት መሳሪያ እንጂ ሆድህን የምታሰቃይበት መከራ አይደለም ይላል። ሌላው የምግባር ጾም ነው። ቅዱስ ዮሐንስ አፈወርቅ በጾም ወቅት እጃችንን ለድሆች እንድንዘረጋ አጥብቆ ይመክረናል። ከምግብህ ቀንሰህ ለተራበ ስጥ ይላል። አንተ ስጋ ስላልበላህ ብቻ እግዚአብሔር ደስ አይለውም። ነገር ግን አንተ መብላት ትተህ ላላገኘው ወንድም ምግብ ስታቀርብ፣ አንተ ጠጥተህ ስትጠግብ ሳይሆን ለተጠማው ውሃ ስትሰጥ፣ ያን ጊዜ ጾምህ እንደ ሽቱ መዓዛ ወደ ሰማይ ይወጣል። ስለዚህ ወገኖቼ በዚህ በዐቢይ ጾም መግቢያ ላይ የቅዱስ ዮሐንስ አፈወርቅን ቃል በልባችሁ አኑሮ። አምላክ ወረደ ስንል እኔም ከትዕቢቴ እወርዳለሁ እንበል። ዘወረደ ስንል እኔም ከቂሜ እወርዳለሁ እንበል። ከምግብ ተከልክያለሁ ስንል አንደበቴን ከሐሜት ተከለክላለሁ እንበል። ይህ ሲሆን ብቻ ነው ጾማችን በጌታ ፊት ተቀባይነት የሚኖረው። ይህ ሲሆን ብቻ ነው ልክ እንደ ሕርቃል የተማረከውን የመንፈስ ማንነታችንን የምናስመልሰው። አሁን ደግሞ በቤተ ክርስቲያን ታሪክ ነባቤ መለኮት ወይም የሥነ መለኮትን ኃይል የሚናገር ተብሎ የሚጠራው ወደ ታላቁ ሊቅ ቅዱስ ጎርጎርዮስ ዘእንዚናዙ እንሄድ። ጎርጎርዮስ ስለ ዘወረደ ምስጢር ሲያስተምር ዓለምን ሁሉ በአንድ ሐረግ የሚጠቀልል ታላቅ መርህ አስቀምጧል። እንዲህ ይላል፣ አምላክ ያልተዋሃደውን አላዳነውም የሚል ነው። አምላክ ያልተዋሃደውን አላዳነውም ይላል። ይህ ቃል እጅግ ጥልቅ ነው። ትርጉሙም አምላክ የሰውን ልጅ ለማዳን ሲመጣ የሰውን ተፈጥሮ በከፊል ሳይሆን ሙሉ በሙሉ የተዋሃደ ማለት ነው። የእኛን ሥጋ ብቻ ሳይሆን የእኛን ስሜት፣ የእኛን ሕመም፣ የእኛን ጭንቀትና መከራ ሁሉ ገንዘብ አደረገ። ለምን? እኛ በሕይወታችን የምናልፍበትን እያንዳንዱን ስብራት ከውስጥ ሆኖ ሊፈውሰው ስለፈለገ ነው። የአምላክ ተሳትፎ በሰው ልጅ ሕይወት ቅዱስ ጎርጎርዮስ እንደሚነግረን አምላክ ከሰማይ ሆኖ ትእዛዝ ብቻ አልሰጠንም ወይም በርቀት ሆኖ አላዘነልንም። ይልቁንም ወደ እኛ ወረደ።
እኛ ስንራብ እርሱ ተራበ፣ እኛ ስንጠማ እርሱ ተጠማ። እኛ በሐዘን ስናለቅስ እርሱ በአልዓዛር መቃብር አጠገብ አለቀሰ። እኛ ስንደክም እርሱ በጉዞ ደክሞት በውሃ ጉድጓድ አጠገብ ተቀመጠ። አምላክ የእኛ የሆነውን ሁሉ ወሰደ፣ የእርሱ የሆነውን መለኮታዊ ሕይወትና ሰላም ሊሰጠን። በዘወረደ ሳምንት የምናስበው ትልቁ ምስጢር ይህ ነው። አምላክ የሰውን ሕመም ተካፈለ። ታዲያ ቅዱስ ጎርጎርዮስ ይህንን ከጾም ጋር እንዴት ያያይዘዋል? ጾም ማለት በአምላክና በሰው መካከል የተደረገውን ሕመም የመጋራት ምስጢር በተግባር የምንገልጥበት ጊዜ ስለሆነ ነው። ጾም ማለት በአምላክና በሰው መካከል የተደረገውን ሕመም የመጋራት ምስጢር በተግባር የምንገልጥበት ጊዜ ነው። ጾም ትክክለኛ መሆኑ የሚታወቀው አንተ ርቦ የሌላውን ረሃብ ስትረዳ ነው ይላል ቅዱስ ጎርጎርዮስ። ዛሬ ብዙዎቻችን የምንጾመው ስለ ራሳችን ቅድስና ብቻ አስበን ይሆናል። ነገር ግን ጎርጎርዮስ እንደሚመክረን ጾም በሌላው ጫማ ውስጥ መቆም ነው ይላል። ረሃብን ስትታገስ በዓለም ላይ በረሃብ የሚሰቃዩትን ወገኖችን ሕመም እንድትጋራ ነው። ጥማትን ስትታገስ ንጹሕ የመጠጥ ውሃ አጥተው የሚሰቃዩትን ሰዎች ስቃይ በስጋ እንድትቀምሰው ነው። አምላካችን የእኛን መከራ እንደተሸከመ እኛም በጾማችን ወቅት የሌሎችን መከራ እንድንሸከም ይታዘዛል። የተራበውን ሳታበላ፣ የታረዘውን ሳታለብስ፣ የታመመውን ሳትጠይቅ የምትጾመው ጾም አምላክ ካደረገልህ መውረድ ጋር ምን ግንኙነት አለው ብሎ ጠይቀናል። ቅዱስ ጎርጎርዮስ አጥብቆ የሚመክረን ሌላው ነጥብ ሰዎችን በምህረት ዓይን መመልከት ነው። አምላክ የእኛን ድካም አይቶ እንዳልናቀን ይልቁንም የእኛን ድካም ተካፍሎ እንደፈወሰን ሁሉ እኛም በጾም ወቅት የሰዎችን ድካም እያየን ልንፈርድባቸው አይገባም። እርሱ ያንተን ስብራት ሊጠግን ወረደ፣ አንተ ግን የወንድምህን ስብራት ትሰነጥቃለህ። ጾም ማለት ራስን መመርመሪያ እንጂ በሰው ላይ መፍረጃ አይደለም። አምላክ ወደኛ ዝቅ እንዳለ እኛም ወደ ወደቁት ወንድሞቻችን ዝቅ ማለት አለብን። ቂም የያዝንባቸውን ሰዎች በምህረት ዓይን ማየት፣ የበደሉንን በፍቅር ጫማ ሆነን መረዳት፣ ይህ የዘወረደ እውነተኛ መንፈሳዊ ፍሬ ነው። እስካሁን የተመለከትነው የዘወረደ ምስጢር የቅዱስ ያሬድ ዜማና የታላላቅ አባቶች ትምህርት ዝም ብሎ የታሪክ መጽሐፍ ወይም የሥነ መለኮት ዕውቀት ብቻ አይደለም። የሁሉ ዝግጅት ለአንድ ትልቅ ጥያቄ መልስ እንዲሆን ነው። እርሱም ዛሬ በሕይወታችን የት ነን? በቤተ ክርስቲያን ቆመን አምላክ ከሰማይ ወረደ ብለን ስንዘምር በሕይወታችን ውስጥ በተግባር ካለዋልነው ዝማሬያችን ከንቱ፣ ጾማችንም እንዲሁ የረሃብ አድማ ይሆናል። ዘወረደ ማለት ወረደ ማለት ነው። አምላክ ወርዷል። እኛ ግን ዛሬም በገነባነው የትዕቢት ዙፋን ላይ እንደተሰቀልን አለን። ራሳችንን ከፍ አድርገን በወንድሞቻችንና በእህቶቻችን ላይ እንፈርዳለን። በስልጣን፣ በገንዘብ፣ በእውቀት ወይም እኔ ከሌሎች የተሻልኩ መንፈሳዊ ነኝ በሚል መንፈሳዊ ትዕቢት ራሳችንን አግዝፈናል። ነገር ግን የዓለማት ፈጣሪ የሆነው እግዚአብሔር ማደሪያ የሌለው ድሃ ሆኖ ተወልዶ ዝቅ ብሎ የደቀ መዛሙርቱን እግር አጠበ። ፈጣሪ እግር ሲያጥብ ፍጡር እንዴት ወንድሙን ይንቃል? ይህ ታላቅ የአብይ ጾም መግቢያ ራሳችንን እንድንመረምር እናም ሶስት ዋና ዋና መውረዶችን በሕይወታችን እንድንተገብር ይጠይቀናል። የመጀመሪያው ከቁጣ ዙፋን መውረድ። በሥራ ቦታ፣ በትዳር ውስጥ ወይም ከጓደኞቹ ጋር ስትሆን ወንድምህን በቁጣ የምታስፈራራ፣ ድምፅህን የምታጎላ፣ ሰውን በቃላት የምትሰብር ከሆነ ዛሬ ቆም ብለህ አስብ። ቁጣ የትዕቢት ልጅ ናት። እኔ እንዳልኩት ካልሆነ በሚል እልህ ሰውን ስታቆስል ዘወረድን አልኖርከውም።
አምላክ የሰማይና የምድር ጌታ ሆኖ ሳለ ስለ አንተ ሲል በጲላጦስ አደባባይ በዝምታ መቆሙን አስብ። ሲገርፉት ፊቱ ላይ ሲተፉበትና ሲያፌዙበት ፊቱን አላዞረም፣ አልተቆጣም። እኔ ገር ነኝ ልቤም ትሁት ነው እንዳለ ዛሬ አንተ ግን ለትንሽ ነገር ትቆጣለህ፣ ትሰደባለህ፣ ሰውን ታሳንሳለህ። ይህን ጾም ስትጾም ከቁጣ ዙፋን ወረድ፣ ሰላማዊ ሁን። ንዴቱ ሲመጣብህ አምላኬ ስለ እኔ ዝም አለ፣ እኔ ስለ እርሱ ለምን ዝም አልልም ብለህ ራስን ጠይቅ። ሁለተኛ ከትዕቢት ዙፋን ውረድ። ሰውን በዘሩ፣ በእውቀቱ፣ በደህንነቱ ወይም በመልኩ የምትንቅ ከሆነ የዘውረድን ምስጢር አልተረዳህም። ብዙዎቻችን ራሳችንን ትልቅ አድርገን እናስባለን። የሰራዊት ጌታ እግዚአብሔር ግን በከብቶች ግርግም በማይሸት በረት ውስጥ መወለዱን አስብ። ትዕቢት የዲያብሎስ ገንዘብ ናት። ሰይጣን የወደቀው ከእግዚአብሔር በላይ እሆናለሁ ብሎ ነው። በጾም ወቅት የምናደርገው ስግደት ትልቁ ትርጉም ምንድን ነው? አካላችንን መሬት ላይ ስናጋድም አፈር መሆናችንን ለራሳችን እየነገርን ነው። አፈርንና ወደ አፈር ትመለሳለህ የሚለውን ቃል እያሰብን ትዕቢታችንን መሬት ላይ መጣል እንዳለብን ለራሳችን የምናስተምርበት ወቅት ነው። አምላክ ትሕትናን በተግባር አስተምሮናልና አንተም ዛሬ ካለህበት የውሸት ማንነት ሰውን ከመናቅና ራስን ብቻ ልዩ አድርጎ ከመመልከት ውረድ። ዝቅ ስትል ነው እግዚአብሔር ከፍ የሚያደርግህ። ከቂም በቀልና ከጥላቻ ዙፋን ውረድ። ይህ ምናልባት ከሁሉም የከበደው መውረድ ሊሆን ይችላል። አንድ ሰው በድሎ አስከፍቶ ወይም ንብረትህን ወስዶብህ ላለፉት ወራት ወይም ዓመታት በልብህ ቂም ይዘህ ከሆነ ዛሬ ቆም ብለህ መስቀሉን ተመልከት። እሱ ንጹሕ ሆኖ ሳለ ያለጠፋውን ዕዳ ሊከፍል በመስቀል ላይ ተቸንክሮ እየደማ ለሰቀሉት ሰዎች ምን አለ? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። አንተ ግን ይህ ሰው እንዲህ ስላደረገኝ ፈጽሞ ይቅር አልለውም ትላለህ። ቂም ማለት አንተ መርዝ ጠጥተህ ሌላው ሰው እንዲሞትልህ የመመኘት ያህል ነው። ቂም ይዘህ የምትጾመው ጾም የታሰረ ጾም ነው። የዘወረድን ምስጢር የምንኖረው እኛም ሰዎችን ከልባችን እስር ቤት ስንለቃቸው ነው። ዛሬ ስልክህን አንሳና ያንን የተጣላውን ሰው ይቅርታ በለው፣ ወይም በልብህ ቂም የያዝክበትን ሰው ፈትቼሃለሁ በለው። አምላክ ወርዶ ካንተ ጋር ከታረቀ አንተ እንዴት ከወንድም ጋር አትታረቅም? የተወደዳችሁ ተመልካቾች እስካሁን በዝርዝር እንድትመለከት ነው። የዘወረደ ሳምንት ዝም ብሎ የአብይ ጾም መጀመሪያ ብቻ አይደለም። እርሱ የሰው ልጅ የታሪክ መስመር የተቀየረበት የሰማይና የምድር የፍቅር ድልድይ የተዘረጋበት ታላቅ ምስጢር ነው። የምስጢረ ሥጋዌ መታሰቢያ ነው። ዘወረደ ስንል አምላክ ለሰው ልጅ ካለው ፍቅር የተነሳ ራሱን ዝቅ አድርጎ ወደ እኛ መምጣቱን እያሰብን ነው። አዳም ሊወጣው ያልቻለውን የኃጢአት ግንብ አምላክ በመውረዱ አፈረሰው። ይህ መውረድ እኛን ወደ ሰማይ ለማውጣት የተደረገ መለኮታዊ ወይም ራስን ባዶ የማድረግ ጉዞ ነው። ሌላው የሕርቃል ጾም የድል መሳሪያ ነው። በታሪኩ ውስጥ ደግሞ ይህ ሳምንት በንጉሥ ሕርቃል ስም ይጠራል። ይህ ስያሜ ጾም እንዴት የተማርከውን የመስቀል ክብር እንደመለሰ፣ እንዴት በትሕትና የተዘጋውን የቤተ መቅደስ ደጅ እንደከፈተ ያስተምረናል። ሕርቃል ከንጉሣዊ ክብሩ ወርዶ ባዶ እግሩን ሲቆም ድል ታወጀ። እኛም ዛሬ በኃጢአት የተማረከውን ማንነታችንን ለማስመለስ ከትዕቢታችን ዙፋን መውረድ እንዳለብን ትልቅ ማሳሰቢያ ነው። ሌላው የአባቶቻችንን ድምፅ፣ የቤተ ክርስቲያን መብራቶች የሆኑትን የአባቶችን የዚህን ምስጢር ጥልቀት እንዲህ ሳይተውናል። ቅዱስ አትናቴዎስ እንዳስተማረን አምላክ ሰው የሆነው እኛን አምላክ በጸጋ ሊያደርገን ማለትም መለኮታዊ ቅድስና ሊያካፍለን ነው ይላል። ቅዱስ ዮሐንስ አፈወርቅም ጾም ከምግብ መከልከል ብቻ ሳይሆን የአንደበትና የልብ ከትዕቢት መራቆት ነው ይላል። ቅዱስ ጎርጎርዮስ ደግሞ
አምላክ የኛን ሕመም እንደተጋራ ሁሉ እኛም በጾማችን የሌሎችን ስቃይ መጋራት እንዳለብን አስገንዝቦናል። ይህ ጾም ውጤታማ የሚሆነው በተግባር ስንኖረው ነው። አምላክ ከሰማይ ሰማያት ወርዷል። እኛስ ከምንገኝበት የትዕቢት የቁጣና የቂም ዙፋን ለመውረድ ዝግጁ ነን። ጾማችን ከረሃብ አድማ አልፎ ወደ መንፈሳዊ ድል እንዲቀየር ከትዕቢት እንውረድ። ሰውን ከምናቅ ወጥተን በትሕትና እንመላለስ። ከቁጣ እንውረድ። በዝምታና በትዕግስት የምንፈተንበት ጊዜ እናሳልፍ። ከቂም እንውረድ። ልባችንን ለይቅርታ እንክፈት። የታሰሩትን ወንድሞቻችንን ከልባችን እስር ቤት እንፍታ። የዘወረደ ሳምንት ታላቅ የልመና ጸሎት። አቤቱ ካለንበት ውረድ፣ እኛንም ካለንበት አውጣን። በስመ ሥላሴ እንጀምራለን። የማጠቃለያ ጸሎት። አቤቱ የሰራዊት ጌታ የሰማይና ምድር ፈጣሪ እግዚአብሔር ሆይ ዛሬ በዚህ በተቀደሰው የአብይ ጾም መጀመሪያ ዘወረደ ብለን በምንጠራው በዚህ ታላቅ የፍቅርና የትሕትና ሳምንት ፊትህ ቆመናል። ለ5500 ዘመናት በጨለማ ለነበረው ዓለም ብርሃን ለመሆን በኃጢአት ሰንሰለት የታሰረውን አዳምን ለመፈለግ ሰማያትን ቀደህ ወደ ምድር የወረድክ አምላክ ሆይ ዛሬም ወደ እኛ የልብ ምድር ውረድ። ጌታ ሆይ አንተ ከክብሩ ዙፋን ወርደህ የማይወሰነው ማንነትን በድንግል ማኅፀን ተወስኖ የባሪያን መልክ ይዘህ በትሕትና ስትገለጥ እኛ ግን ዛሬም በገነባነው በትዕቢት በክፋትና በእኔ ብቻ አውቃለሁ የውሸት ዙፋን ላይ ተቀምጠናል። አቤቱ ዛሬ በዚህ ጾም ፊት ስንቆም እንደ ንጉሥ እርቃል ከትዕቢት ፈረሳችን እንድንወርድ እርዳን። ያረጀውንና የቆሸሸውን ጥላቻና የቂም ልብሳችንን አውልቀን እንድንጥል ያንተን የትሕትናና የፍቅር ልብስ እንድንለብስ ጸጋህን አብዛልን። ጌታ ሆይ የልባችን ደጅ በትሕትና ካልሆነ በቀር አይከፈትምና በትሕትና የምንሰግድበትን ልብ ስጠን። አቤቱ መድኃኒታችን ሆይ ታላቁ አባት ቅዱስ አትናቴዎስ እንዳስተማረን እንደ እኛን በጸጋ አማልክት ልታደርገን የባህሪን ቅድስና ልታካፍለን ሰው ሆንክ። አምላክ ሆይ ይህንን መለኮታዊ ልውውጥ የምንረዳበትን መንፈሳዊ ጥበብ ስጠን። በዚህ ጾም ወቅት ነፍሳችንን ከምድራዊ ፍላጎት እንድናላቅቃት መንፈሳችን ከምግብ በላይ ባንተ ቃል እንዲረካ ኃይልን ስጠን። አንቺ ከምድር ምግብ በላይ ነሽ ብለን ነፍሳችንን የምንገስጽበትን የጽድቅ ልብስ የምንለብስበትን የጾም ጊዜ አድርግልን። አቤቱ መሐሪ ጌታ ሆይ እንደ ቅዱስ ዮሐንስ አፈወርቅ ምክር ጾማችንን የሆድ ብቻ አታድርግብን። ልባችንን ከትዕቢት፣ አንደበታችንን ከሐሜትና ከውሸት፣ ዓይኖቻችንን ክፉ ከመመልከት፣ እጆቻችንን ክፉ ከመስራት ቀድስልን። አቤቱ ሥጋ መብላትን ትተን ወንድማችንን በሐሜት የምንበላ ግብዞች እንዳንሆን ጠብቀን። በደላችንን ይቅር እንዳልከን እኛም የበደሉንን ይቅር የምንልበትን፣ ለታረዙት የምናለብስበትን፣ ለተራቡት የምናካፍልበትን የፍቅር ጾም ስጠን። ነባቢ መለኮት ቅዱስ ጎርጎርዮስ እንዳስተማረን አቤቱ አንተ ያልተዋሃድከው ሕመም የለምና የቆሰለውን ማንነታችንን ፈውስልን። አንተ የእኛን ሕመም ተካፍለ እንደፈወስከን ሁሉ እኛም በዚህ ጾም ወቅት የሌሎችን ስቃይ የምንካፈልበት ሩሩ ልብን ስጠን። በዓለም ዙሪያ በረሃብ፣ በጥማት፣ በጦርነትና በስደት የሚሰቃዩ ወገኖቻችንን ሕመም የምንጋራበትን መንፈስ አሳድርብን። በምህረት ዓይን እንድንታይ፣ በትሕትና እንድንኖር፣ የጠፋውን የነፍሳችንን ሰላም እንድንፈልግ እርዳን። አቤቱ አገርህን ኢትዮጵያን፣ ሕዝቦቿን በምህረት አስብ። በመካከላችን ያለውን የጥላቻና የዘር ግንብ በመስቀል ኃይል አፍርሰው። በልባችን የነገሰውን የቂም ፋርስ በሰላም ድል አድርገው። እንደ ሕርቃል ሰራዊት በመስቀልህ ኃይል ጠላታችንን ዲያብሎስን ድል እንድናደርግ የተማርከውን ሰላማችንን እንድናስመልክ አቅም ስጠን።
ጦርነት ይብቃ፣ ጥላቻ ይወገድ፣ ፍቅርህ በምድራችን ላይ ይንገስ። ጌታ ሆይ ይህ ጾም የንስሐ የፍቅርና የበረከት ጾም ይሁንልን። የታመሙትን ይፈውስልን፣ ያዘኑትን ያጽናናልን፣ የተራቡትን ያጥግብልን፣ የታሰሩትን ይፍታልን። እኛንም ከትዕቢታችን አውርደህ በትህትና አንስተህ ለብርሃነ ትንሣኤ በሰላም አብቃን። ጾማችን እንደ አቤል መስዋዕት እንደ ኖህ መስዋዕት ተቀበልልን። አሜን።